ብዙ ጊዜ እንደ ጥናቶች መሰረት ህይወታችን ላይ ትርጉም ይሰጡናል ብለን ከምናስባቸው ነገሮች ውስጥ ቤተሰብ፣ ልጆች፣ ስራ፣ የገንዘብ ደህንነት ማግኘት፣ ጓደኛና ማህበረሰብ፣ የሰውነትና የአይምሮ ጤናን መጠበቅ፣ ነጻነትን ማግኘት፣ የትርፍ ጊዜ ማሳለፊያና መዝናኛ ማሳለፍ፣ ትምህርት፣ የተፈጥሮ መዛመድ፣ የፍቅር ጓደኛ፣ እርዳታ ማድረግ፣ ጉዞ ማድረግና አዳዲስ ነገሮችን መፈለግ፣ ጡረታ መውጣት፣ ሃይማኖት፣ መንፈሳዊ እምነት፣ እንስሳት፣ ብዙ የተለያዩ ህይወታችን ላይ ትርጉም የሚሰጡን ነገሮች አሉ። ምክንያቱም ልንኖርለት የምንሻው ህይወት ትርጉም ሲያጣ መድከም፣ መደበት፣ መጨነቅ እና ደግሞ ይሄ የህይወታችን ላይ ያለውን ብራይት ሙድ ማግኘት አንችልም እና ብዙ ጊዜ በተቻለ መጠን ህይወታችን ላይ ትርጉም ያለውን ነገር ያገኘን በምንሄድበት ሰዓት የራሱ የሆነ የመነሳት፣ የመቆም፣ የመራመድ እድልን እናገኛለን። ትርጉም ከምናገኝባቸው ቁልፍ ነገሮች ውስጥ ግንኙነትና ማህበረሰብ አንደኞቹ ናቸው። ከቤተሰብ ጋር፣ ከጓደኛ ጋር፣ ከማህበረሰብ ጋር ያለን ተግባቦትና ጥልቅ ግንኙነት የራሱን ትርጉም የምናገኝበት መንገድ ያደርግልናል። ምክንያቱም ቤተሰቦቻችን የሚሰጡን ትርጉም አለ። ይሄ በመሀላችን ያለው የባህልን የሚሰጡበት መንገድ፣ ለኛ ባህልን የሚያስተምሩበት፣ ህግን የሚያስተምሩበት መንገድ፣ ኑሮ ምንድነው የሚለውን ነገር የምናይበት መንገድ፣ እነሱ የያዙት እነሱ ያመጡት ማንነት ላይ ለኛ ትርጉም እንድንፈልግ የሚያደርገን ጊዜ አለ። ሌላው አላማና እቅዳችን ነው። ይህ አላማና እቅድ የሚነሳው ከቤተሰባችን፣ ከልጅነታችን፣ ከባለፈው ማንነታችን ጋር የምናመጣው ነው። የሆነ አይነት ማሰብ፣ መንቃት እና ደግሞ ይሄ እኛን ራሳችንን ማወቅ ስንጀምር የምናደርገው ነው። ይሄ አላማና እቅድ ሰው የሚኖረው በሆነ መንገድ ውስጥ እኔ እኮ ዶክተር ሆናለሁ እንላለን ልጅ ሆነን፣ ግን ልጅ ሆነን ያልነው ነገርን አንሆነውም። ያልሆንበት ምክንያት ምንድነው? ለምን ዶክተር መሆን እንደምንፈልግ ስለማናውቀው ነው። ግፊት ወይ ደግሞ ሰዎች የሚሉት ነገር ሁላ ልክ ነው ብለን አስበን ስለነበር ወይ ደግሞ ዶክተርነት አሪፍ ነው ተብሎ ሲባል ስለምንሰማ ዶክተር እንላለን እንጂ ዶክተር መሆንን ከራሳችን ማንነትና ከአቅማችን ከችሎታችን ጋር አያይዘን ስላልሆነ ዶክተርን ሳንሆነው እንቀራለን። ያንን አለመሆናችን ልክ አይደለም ማለት አይደለም። ስለዚህ አላማና እቅድን የምንፈጥረው ትናንት ካለፍንበት ስህተቶቻችን፣ ጉልበታችን፣ የኖርንበት የሂደት ልክ ልምዶች፣ የፈጠርናቸው ልምዶች፣ የፈጠርናቸው ማህበረሰባዊ ተግባቦቶች፣ እነዛ ነገሮች ሁላ ተጠራቅመው አላማና እቅድ እንሰጣለን። አላማና እቅድ ስናዘጋጅ የራሱ የሆነ ራሳችንን የምናሳድግበት መንገድ እናገኛለን። የሆነ ቦታ የምንደርስበት ግብ ይኖረናልና ያ ትርጉም ለሰጠነው ህይወት የምንደርስበት አንድ እቅድ ይሆናል። ትርጉምም ይሰጠናል ያ ነገር። አሁን አይደል የራሳችን ከራሳችን ማንነት አንፃር እኔ ድሮ ልጅ ያለው ምን አስብ ነበረ የሆነ እድሜ ላይ ስደርስ በተለይ አሁን ያለውበት 30ዎቹ ቤት ውስጥ ያለ እድሜ ላይ ስደርስ ላረጋቸው የማስባቸውና ለሆናቸው የምፈልጋቸው እቅዶች ነበሩኝ። እነዛን ነገሮች በምን ያህል አካትቻለሁ፣ በምን ያህል አግኝቻለሁ ያው ምናየው ይሆናል። ያው ያየሁትም ነው ከራሴ ጋር ማለትና ሁላችንም ከራሳችን ጋር ነው ምንሻማው። አላማም ግቡም ሊሆን የሚገባው ነው ዋናው ፖይንት። አንዳንድ ሰዎች ግን ቅርታ ማርቲ ያቋርጡስ አንዳንድ ሰዎች ለበተለይ የሚፈልጉት ነገር ሆነ እድሜ ላይ ያገኛሉ። እዝነኛ ሰዎች ሊሆን ይችላሉ። በተለይ ቆየት ያሉ 90ዎቹ ላይ ብዙዎቹ ስኬታማ ሆኑ በወጣትነትና ከዛ በኋላ ያለው ህይወታቸው ብዙም እንትን አይደለም። አንዳንዴ የምንፈልገውን እቅዳችን ስኬታችን ሲመጣ በቶሎ ሲሆን ወይም ደግሞ ካሰብነው ፈጥኖ ሲደርስ በቃ ከዚህ በኋላ የምኖረው ህይወት ትርጉም አልባ ነው አይነት ነገር የሚል ይሄን መዘናጋቶች አሉና እነዚህ ስኬት ይመጣሉ። እሱ ወደ ሶስተኛው ደረጃ ያሳደፈጋል። አሁን ላልፎ ወደ ነበረው ራስን የማሳደግ ሂደት። ራስን የማሳደግ ሂደት ማለት ሁሉ ጊዜ ሰው ልጅ አንድ ነገር ላይ 4 ነጥብ ሰጥቶ መኖር የለበትም። መኖርም አለበት ብዬም አላምንም። ሁሉ ጊዜ ውስጡ ጥያቄ ሊኖረው ይገባል። ሁሉ ጊዜ ያልሞላ ደስታም አለው፣ ያልሞላ ሀዘን አለው፣ ያልሞላ መኖር አለው። በሆነ ደረጃ ሁሉ ጊዜ ሙሉነት አይሰማንም። ምክንያቱም ልክ ስራ ትፈልጋለሁ ብለህ ተምረህ የሆነ ትምህርት ላይ ተምረህ ስራ መቀጠር አላማህ ሊሆን ይችላል። ስራውን ስትቀጠር ከዛ በላይ ትፈልጋለህ። ያ ስራ መቀጠር ወይ ደግሞ ያን ስራ ክሬት ማድረግ አንተ ራሱ ፈጣሪው ብትሆን እንኳን እዛ ጋር አታበቃም። ጭንቅላት ሌላ ነገር ይፈልጋል። ግን ደግሞ አንዳንድ ሰው በቃኝ የሚል ስሜት ከተሰማህ ደግሞ ራስን የምታሳድገው ወዴት እንደሆነ ማሰብ መጀመር አለብህ። ያን ጊዜ ሰው ጡረታውን ራሱ
እንደ ህይወት ግቡ አድርጎ የሚያስባለ ልክ የድሮ እናትና አባቶቻችን የሆነ መስሪያ ቤት ሲገቡ 40 አመትና 35 አመት 50 አመት እዛው ቦታ ላይ ስታክ አድርገው ይሰራሉ ምንን በማሰብ የሆነ ጊዜ ላይ ጡረታ ወጥቼ ረፍ ብዬ እኖራለሁ እስከሚሉ ድረስ ምንም አይነት ለውጥን ሳያስቡ እሱ ማይንድ ሴት ለእንዴት ይመጣል ለምን ሌላ ለውጥ አይፈልጉም ለምንድነው እዛ ቦታ ላይ የሚሆኑት አሁን አብዛኛው በእኛም ሙያ አይደል በእኛም ሙያ አሁን በመናያቸው ነገሮች ሰው ጥሏቸው የትና የት ደርሷል ለውጥ አምጥቷል ግን የሚፈሩ ሰዎች አሉ ያንን ብለቅ የት ሄዳለው ጡረታዬን ሳላስከብር ሚሉ የሚፈሩ አሉ ይሄ ፍርሃት ከምንድነው የሚመነጨው most of the time ይኸውልሽ ምንድነው መሰለሽ ብዙ ሰው ሲኖር ራሱ ወደ ራሱ የሚመለከትበትን ሂደት አያስተውልም ማለት እኔ ምንድነው የምፈልገው የሚለውን አያስብም ሰው just ዙሪያው ያለውን አጥር ነው የሚይዘው ማለት አሁን ብዙ ጊዜ ቤተሰቦቻችን ኃላፊነትን ከተውኩ ማለት ስራዬን ከተውኩ ምን ሆናለሁ ብሎ ያስባል ልጆቼን በምን አሳድጋለሁ ምናምን ነው የሚያሳስባቸው ስለዚህ ያንን ሪስክ ደሞ ቱክ ለማድረግ ምን ያህል ነው እኔ ምንድነው የምፈልገው የሚለው ነገር አያውቁትም ብዙ ሰዎች ምን አይነት ሰው መሆን ፈልጋለሁ የሚለውን አያስቡትም እንኳን አይደለም ህይወቱን ለማሻሻል በስራ በኤክስፕሎር ለማድረግ ይቅርና በመውደድና ባለመውደድ ራሱ አይደል እኛ አሁን እናትና አባቶቻችን ይዋደዱ አይዋደዱ እንኳን አናውቅም በአብዛኞቻችን ምክንያቱም በጣም የሆነ ዝም ብሎ የተረጋጋ ፓራላል ህይወት ነው የሚኖሩት ምንም አይነት ፍቅርም ምንም አይነት ጥላቻም ብዙ ማታይባቸው መከባበር ነው በቃ በአብዛኛው ምናየው ተዋደው ኖሩ እንላለን ግን መዋደድ እንዴት እንደሆነ አናውቅም ምክንያቱም እነሱም ያን ለዛ ይመስለኛል እኔ አሁን ፍቺ በጣም ኤክስፕሎር ተደርጎ ይወራል አይደል አሁን ላይ እንዳለ ነገር ምክንያቱም ሰው መቆም እየጀመረ ነው ቢቻል በርግጥ ሳትገባበት በፊት ብትቆም ጥሩ ነው ከገባህበትም በኋላም ቢሆን ግን አንዳንድ ጊዜ ከራስህ ማንነት ጋር መታረቅና መስማማት የሚገባ ጊዜ አለ ምክንያቱም ሁሌ ራሳችንን እየተማርነው ነው የምንሄደው ማንኛውም ሰው እንኳን የሌላን ሰው ጸባይ ይቅርና ራሳችንን ራሱ ምንማራቸው ብዙ ነገሮች አሉ እኔ እንደዚህ ነኝ እንዴ እኔ ማርታ እንደዚህ ያልነበርኩ እንዴ ሆነ 4 ነጥብ የምትሰጪው ነገር አይደለም በነጠላ ሰረዝ ውስጥ ነው እየተራመድሽ የምትሄጂው ሁሉ ጊዜ ስለዚህ የምትማራቸው ብዙ ነገሮች አሉ እና most of the time ብዙ ሰዎች እኛ ሀገር ላይ ስለራሱ የሚያስብ ሰው የለም አሁን ላይ ለምን ይመስልሻል ብዙ ሰዎች አንድ ቦታ የማይረጉትና ከስራ የሚሄዱት የተሻለ ገንዘብ ለማግኘት የሚጥሩት ማቴሪያሊስት ወርልድ ላይ ስላለን ነው ገንዘብ አስፈላጊ እንደሆነ ያመንን ስለመጣን ነው እንጂ ኢቭን አሁንም ራሱ የሚያገኘው ሰው በሚያገኘው ነገር ላይ ደስተኛ ስለሆነ አይደለም ምክንያቱም የሚፈልገውን በማወቅ አይደለም ይልቁንስ በገንዘብ የሚገኙ ነገሮችን በመፈለግ ላይ ስለሆነ ገንዘብ የሚያገኝበት መንገድ ብቻ ነው የሚያስበው ስለዚህ ብዙ ቦታ ይሮጣል የራሱን መፈለግ ግን አይደለም እየፈለገ ያለው ስለዚህ ትርጉም ያለው ህይወት እየኖር አይደለም ነው ነው ብዙ ጊዜ ደስተኛ የማይሆነው ሰው ለዛ ነው ትርጉም ያለው ህይወት ማለት ግን ምንድነው ምን ሰው ምን ነገር ሲኖረው ነው ትርጉም ያለው ህይወት የሚኖረው የሚባለው እሱ ነው ማለት it depends አሁን እኔ ትርጉም ያለው ህይወት ለመኖር ብዬ ማስበው የኔ የህይወት ትርጉም ምንድነው መኖር ነው ኤክስፒሪየንስ ማድረግ ሞመንትን መኖር ዛሬን መኖር ከናፍቂ ጋር ስውል በቃ ከናፍቂ ጋር መዋል አላ ናፍቁት እንደዚህ ይሄንን ትዝታሽን ልኖረው ነው የምፈልገው ነገን ካንቺ ጋር ልገናኝ ይችላል ነገ ስንገናኝ እንደ አዲስ ሰው ሊሆን ይችላል መተዋወቅሽ የሚገርምሽ ሁሉ ጊዜ አዲስ ነው ነገሬ ዛሬ ላይስ ብቻ ነው መሆን የምፈልገው ግን ዛሬን ሲሆን ማተር በሚያደርግ ደረጃ ኤክስፒሪየንስ ማድረግ ፈልጋለሁ የኔ ህይወት ትርጉም እሱ ነው እያንዳንዷ ህይወቴ ላይ ትርጉም ሰጥቼ ሞመንቷን መኖር ነው የምወደው ነገር ግን ሌላ ሰው ልጆቹን በጣም በቃ በጥሩ ሁኔታ ማሳደግ ሊሆን ይችላል ህይወት ትርጉም የሚሰጠው አንድ ሴት ባል ማግባት ሊሆን ይችላል ህይወት ትርጉም የሚሰጣት አንድ ሴት ስራዋ ሊሆን ይችላል ትርጉም የሚሰጣት የምትወደውን ስራ መስራት ሊሆን ይችላል የምትወደውን ስራ መስራት እና እዛ ላይ ውጤታማ መሆን ሊሆን ይችላል ትርጉም ጻፊ ለመሆን ትፈልግ ይሆናልና መጽሐፍ ሊሆን ይችላል ትርጉም የሚሰጣት አንድ ወንድ እንደዛው ማለት ነው ሁላችንም የየራሳችን እሱን የመረዳት ነው እሱ እንዲሰማንና አድርግ ነው የኔ ፖይንት ብዙ ሰው ካየሽ ዲፕረስድ የሆነ ነው ይሰለቸዋል ህይወት ይሰለቸኛል ይላል ምንም አዲስ ነገር የለም ትላለ ምንም ይደብረኛል ትላለ ምክንያቱም አሁን የተረጋጋ ነገር የለም አሁን ምድሪቱም ላይ ማለት ምንድነው ህይወት ራሱን የቻለ ፈተና ነው የኑሮ ውድነትን ብታዩ ይሄ የሰላም ማጣቱ ሌላው ነገር
ፈታኝ ያረግበታል ህይወቱን ትርጉም ያለውና የተረጋጋ ህይወት ምንድነው የምፈልገው ለማለት ፋታ የማይሰጡ ሁኔታዎች ውስጥ ነው የምንኖረው ለምሳ ይመስልሽም እንደውም ትርጉም እያጣን ይሄ ፋታ እያጣን ያለ ነው ሁላችንም በትርጉም አይደለም የምንኖረው ባጨብጫቢነት በተከታይነት ምን ያህሉ ነው ጦርነቱ ሲገባ ለምን ጦርነቱ እንደሚገባ የሚያቀው ምን ያህሉ ነው ሰው ምንም ስራ የሆነ መስራ ቤት ላይ ሲሰራ ውሎ የሚገባው ቤቱ ግን ለምን እንደሚሰራ የሚገባው ብዙ ቦታ ስታይ የሚሰሩት ስራን ራሱ ሳያውቁት ነው ቀኑን ሙሉ ከጧት 2 ሰዓት ተኩል እስከ 12 ሰዓት ይቆያሉ ግን ስራው ምን እንደሆነ አያውቁትም it just follow up በቃ ፕሮሲጀርን መከተል ነው እና ብዙ ጊዜ ሰላም የምናጣበት ምክንያት በነገርሽ ላይ አንድ ሰው በጣም ማተር በሚያረግ ደረጃ ህይወት ዓለምን ይቀይራል ብዬ ማስብ ሰው ነኝ ማህበረሰብ ያለ ከማህበረሰብ ውስጥ ጥቂት ኤሊቶች ሲኖሩ ለውጥ ማምጣት ይችላሉ እሱማ ዓለምንም የቀየሯት እኮ ጥቂት ሰዎች ናቸው ልክ እንደዛ ሰው ከራሱ ሲጀምር ነው ለውጥ የሚመጣው ብዬ አስባለሁ ሁሉ ጊዜ ውጪውን ዓለም ካንቺ ውጪ ያለውን ሁላ ነገር ምትገምቺ ከሆነ ምትፈርጂ ከሆነ እና ደም ከራስሽ ላይ ኃላፊነቱን ምታነሹ ከሆነ ለውጥ አይኖርም ሁሉ ጊዜም ለውጥ የሚጀምረው ከራስሽ ነው አንቺ ራስሽን በተረጋጋና ባወቀ መንገድ ስትኖሪ ለነገ ለሚቀጥለውም ሰው አጠገብሽ ላለውም ሰው ማተር በሚያረግ ደረጃ ለውጥ ታመጫለሽ ታሳዩዋለሽ አሁን እኮ ብዙ ጊዜ ያጣን ያለነው እኮ ተከታይ በዛ አጨብጫቢ በዛና ምናየው እነሱን ነው አሁን በጣም እንግዲህ ይሄ ነገር መጨረሻ አካባቢ ላይ መጀመሪያ አካባቢ ላይ ማህበረሰብ ላይ መሰራት ያለበት ስራ አለ ይሄንን አሁን የምታመጩ ከስር በደንብ ወጣቱ ላይ ልጆች ላይ አይምሯቸው ላይ በመስራት ነው የሚመጣው ከመሃል ላይ ከጀመርሽ ችግር ነው አንድ ጊዜ ምን ሆነ መሰለሽ ሸራተን አዲስ ሆቴል የቀድሞ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የሆነ ፋውንዴሽን አቋቋሙ በአፍሪካና በኢትዮጵያና በአፍሪካ ያለ መቀንጨርን እንግታ የሚል አንድምታ ያለው ነው ከዛ ጠየቅኳቸው እኔ በግል ጠየቅኳቸው አሁን አገሪቱ ላይ ፕራዮሪቲ ሊሰጥ ቅድሚያ ሊሰጣቸው የሚገባቸው እርሶን ደግሞ ፖለቲሻን ናቸው ኖት በረጅም አመት እችን ሀገር በፖለቲካ መሪነት የመሩ ኖት አገሪቱ ላይ ያለመረጋጋት አለ ብዙ ችግሮች አሉ ይሄ ኮንፍሊክት ሪዞሉሽን ግጭቶችን የመፍታት የግጭት አፈታት ላይ የሚሰራ ፋውንዴሽን ቢያቋቁሙ አይሻልም ነበር አሁን መቀንጨር ፕራዮሪቲ ነው ወይ ለዚህ ሀገር አልኳቸው አሁን ያነሳሻቸው ችግሮች መነሻ በሙሉ ያይምሮ መቀንጨር ነው አሉ እውነት ነው አየሽ እንዴት እንደመለሱልኝ ትልቁ ነገር እንትናን መጽሐፍ የፍሬዓለም ሽባባውን መጽሐፍ አንበሽ ከሆነ ሀገር ባንድ ሺ ቀናት በጣም በሚገርምሽ ሁኔታ በጣም በቃ የሚያስፈልገን ነገር ነው እነዛ የወሊድ ጊዜያቶቻችን ከዛ ደግሞ ከወለድናቸው ያሉትን ቀናቶች ተደምሮ ነው 1000 ቀናት የሚሰሩበት ጊዜ ልጆች ዊንዶ ኦፍ ኦፖርቹኒቲ የሚባለው ይሄ የእድል ጊዜ የሚባለው ነው ልክ ነው እነሱን አሁን በጣም ማተር በሚያረግ ደረጃ መሰራት ያለበት ነው ነገር ግን ማለት ነው በልጆች ላይ ብቻ መስራት አንችልም እኛ ራሳችን ካልነቃን እናትና አባት ካልነቁ እና ደግሞ አሁን ላይ ያልወለዱ ሰዎች መውለድ በሚያስቡበት ሰዓት ምን አይነት ትውልድ ፈልጋለሁ ምን አይነት ሰው ነው ማሳደግ የምፈልገው የሚለው ነገር ማሰብ እስካልቻሉ ድረስ ምክንያቱም ልጆች ትልቁ የሚማሩበት ነገር ቤተሰቦቻቸው ከሚያደርጉት ነገር ነው የመጀመሪያው ትምህርት ቤት ፋሚሊ ነው በቃ ከዛ ነው ወደ ትምህርት ቤት ወደ ሃይማኖት ተቋማት እነዚህ ማህበረሰብ ተቋማት ልክ ነው ምንም አይነት ሰው አንቺ አሁን በጣም ኦፍ ኮርስ ይኸውልሽ sometimes ሁለት አይነት ማንነት ታሳድጊያለሽ አንድ ሰው ሰካራም አባት ያለው ሰው አንደኛው በፍጹም ሁለተኛ መጠጥ አልጠጣም ብሎ ሊያድግ ይችላል አባቱን በማየት ውስጥ በቁጭት ውስጥ አንደኛው ደግሞ አባቴ ሲጠጣ ነበር ምን ችግር አለው ብሎ ደግሞ ሰካራም ልጅ ሊሆን ይችላል ሊሆንም አሁን ልክ እንደዛ አይነት ነገርም ልንፈጥርም ስለምንችል በተቻለ መጠን በምን ልክ ነው ፖዚቲቭሊ ልናሳየው የሚገባ የሚለውን ከሰዓታችን አንፃር እንትን ልበለውና እነዚህን ትርጉም የሚሰጡት ነገሮች 3 ነገር በማድረግ ወደ ልምምድ ውስጥ እንድናመጣው የመጀመሪያው ነገር ምንድነው ትርጉም የሚሰጠኝ ነገር ለህይወት የሚለው ነገር ላይ ቆም ብሎ ማሰብ
እኔ ምንድነው የህይወት ትርጉም የሚለውን ቆም ብሎ ማሰብ። ሁለተኛ ከዛ ያንን ያሰብነውንና ልንንቀሳቀስበት የጀመርነውን ነገር ደግሞ ምስጋና ማድረግ ማለት ለእያንዳንዱ እንቅስቃሴያችን ወደ ትርጉማችን ልንገባ የሚያደርጉንን ትንንሽ ነገሮች እየሞከርን ስንሄድ ወላ ቆም ብለን አስበን ትርጉሜ እኮ ይሄ ነው ያልን ሰዓት ላይ በጣም አሪፍ አግኝቼዋለሁ አላ መድከም አይደለም ልናሳየው የሚገባው ግራቲቲዩድ ነው ልናሳየው የሚገባው። ሌላው ደግሞ ቆም ብሎ ከዛ በኋላ እያደረኩ ነው ወይ ያንን ነገር እያደረኩ ነው ወይ ወደ ህይወቴ ያስኬድኩት ነው ወይ ይሄስ ነገር ተገቢ ነው ወይ። አንድ ጊዜ ስንነሳ የምናስበው ፖዚቲቭ ነገሮች ሁላ ልክ ላይ ሆኑ ይችላሉ የተነሳንበት መንገድ ልክም ላይ ሆን ይችላል። ስለዚህ ልንታጠፍም የሚገባን ጊዜ ሊመጣ ይችላል። ያንንም ቆም ብለን መገምገም መልመድ የተሻለ ትርጉም ያለውን ህይወታችንን ትርጉም እንደነበረው እንዳለው ማስታወሻ ያደርግልናል። ስለዚህ most of the time የሰው ልጅ ሁሉ ጊዜ ራሱን እንደሚማር ማወቅ ራሱን ያወቀው እንደሚሄድ ገና እየተማረው እንደሚሄድ ማደግ ማለት ስተቶችሽን መቀነስ የምትፈልጊው ነገር ያወቅሽ መሄድ ራስሽን መረዳት መግለጽ መቻል እነዛ ነገሮች ናቸው እድገት ማለት ከቁጥር ውጪ። ስለዚህ በተቻለ መጠን የሰው ልጅ ራሱን ቆም ብሎ የሚያይበትና ለህይወቱ ትርጉም የሚሰጥበት ነገር ከብዙ ድባቴዎች ከብዙ ስትረሶች ከብዙ ደስታ ማጣቶች ይቀንስለታልና ታሪ አሁን ያንተ የህይወቴ ትርጉም የምትለው ምንድነው? እኔ ትርጉም የምለው ድሮ አጎቴ ቤት ነው ያደኩት። ብዙ ጊዜ አጎቴ ደግሞ ሲሆን በቆሎ ሙዝ ምን አይዞ ይመጣልና ያ በጣም ለኔ እንትን ይሰጠኝ ነበርና እኔም ራሴ ቤት ስገባ ይሄ ቤተሰቦቼ ጋር እንደዚህ ነገሮች በቃ ማለት ይሄ አይስ ተጽዕኖ ያ ህይወት ትርጉም ይሰጠኛል። ለምሳሌ ሁሌ ስመጣ ከዛ ማገኘው ፊድባክ እኔ ደግሞ የነበረኝ ስሜት ነበር ልጅኛ ያኔና በጣም እንትን ይለኛል ሁሌ ነው ደስ ይላል። እና ይዘህ ትገባለህ ለቤተሰቦች? በቃ ሲሄድ ማታ ይሆን ነገር ይዤ ሲሄድ ደስ ይለኛል። ለምን እኔ ከልጅነቴ የሚሰጠኝ ስሜት ስለነበረው ለኔ ትርጉም ስለሚሰጠኝ አጎቱ ሲመጡ ሁሉ ጊዜ ያንን ነገር ይጠብቃል። ይሄ ኤክስፔክት ያደርጋል ደግሞ እሱም ይናፍቃል። ሙዝ የሆነ በቃ ተከታታይ ቀናት 5-10 ቀን ያው እስኪመናመን ገንዘቡ ይዞ ይመጣልና በዘመነ ፍስሐ በሚባለው ደግሞ ሰሞን ማለት ነው ያን ሰሞን ከ27 ጀምሮ በእኛ 27 እጠብቃለሁ። ፈረንሳይ ለጋሲዮን እንትን ዳይሬክተር ነበር ሚያዝያ 23 የሚባል ሚሽን ዳይሬክተር ነበርና ደሞዙ ሲቀበል ሁሌ በዛ ሰሞን ይዞ ይመጣልና ያን እኔም ደግሞ ያን ስሜት ተጋብቶብኛል። ዘመነ ሰቆቃ ዘመነ ፍስሐ ዘመነ ስጋት ዘመነ ሰቆቃና ምናምን የሚባል አለ። እና አንድ ህይወት በደረጃ የሚባል መኮንን ለአከ የሚሰራበት ፊልም አለ ሰላም ተስፋዬም የተወነችበትና የደሞዝ እንትኖችን ከፋፍሎ አሁን ይሄ ደሞዝ የሚወጣበት ሰሞን ዘመነ ፍስሐ ነው። ከዛ ደግሞ የተመናመነ ዘመነ ስጋት ነው። ከዛ ዘመነ ሰቆቃ ይመጣል። በቃ ብሩ አልቆ ያኛው እስኪመጣ ይሄ በጣም ተቸጋግረሽ የምታሳልፊበትና ግን ብዙዎቻችን አሁን አንጠብቅም ቤት ውስጥ የሆነ ደስ ይላል በጣም እና እኔ ያን ስሜት ስለማይ ነው እኔ ልጅ ይዤ ስመጣ የሆነ ደስ የሚል እንትን ይሰማል። ምን አመጣህልኝ የመጓጓት እኔም ያ ስሜት ያኔ ስለነበረኝ ይሄኛው እንትን ስለሰማይ በጣም ትርጉም ይሰጠኛል።